ፍትህ በሌለበት ፍትህ መጠየቅ መንግስትን መደገፍ ነው። የአዲስ አበባ ተወላጆች ህብረት መልእክት። የግፍ ማሳያውና የሽሮ ሜዳው ሰማዕት ኦሮሮ። መቼም እንዲህ ያለው አሳዛኝ ታሪክ መንግስት አላት ከምትባለው ኢትዮጵያ ወይም ደግሞ ከኦሺቪትስ የስቃይ ካምፖች ውስጥ ካልሆነ በቀር ከየትም ሊሰማ አይችልም። ተገኝ ባልቻ ይባላል። ቤተሰብና ወዳጅ ዘመዶቹ ኦሮሮ እያሉ ይጠሩታል። ኦሮሮ በሽሮ ሜዳ የታወቀ የሽመና ባለሙያ ነበር። የመሸጫ ሱቅም ነበረው። ኦሮሮ ተግባቢ፣ ደግ፣ ለሰው አዛኝ፣ ህፃን አዋቂውን አክባሪ፣ በትንሽ በትልቁ ተፈቃሪ ነበር። የሽሮ ሜዳም ምልክት ነበር። የኮሪደር ልማት ከመጣ ወዲህ ግን የኦሮሮ ሁለመና ተቀየረ። መጀመሪያ ለልማት ብለው የሥራ ቦታውን አፈረሱበት። ምትክ መስሪያ ቦታ ሲጠይቅ አባረሩት። ኦሮሮ ባቀናው መንደር ባዶ ኪሱን ባዶ እጁን ቀረ። ያን የመሰለ ጨዋና ለሁሉ ወጣት አርአያ የነበረ ልጅ ሰካራም ሆነ። ይባስ ብሎ የአእምሮ መቃወስም ደረሰበት። ኦሮሮ ከሳምንት በፊት ምክንያቱ ባልታወቀ ሁኔታ ከአንድ ፖሊስ ጋር በመጋጨቱ ለቀናት ታስሮ ተፈታ። በሐዘን ላይ ሐዘን ሆነና በዚህ መሃል ወላጅ አባቱ አረፉ። አባቱን ቀብሮ ከዘመድ ጎረቤቶች ጋር በድንኳን ውስጥ ተቀምጦ ሐዘኑን እየተወጣ እያለ ፖሊሶች መጥተው ትፈለጋለህ ብለው ይዘውት ሄዱ። ፖሊስ ጣቢያ በር ላይ ሲደርስ ግን የጠበቀው ነገር ያልተጠበቀ ነበር። በቀደም የተጣላው ፖሊስ መሳሪያውን ደግሞ ቆሟል። ኦሮሮ በፖሊሶች ተይዞ ራሱን መከላከል ወይም ሮጦ ማምለጥ በማይችልበት ሁኔታ ውስጥ እንዳለ ፖሊሱ ያለ ርህራሄ በያዘው መሳሪያ በርካታ ጥይቶችን አርከፍክፎ ገደለው። የሽሮ ሜዳው አንበሳ ኦሮሮ መሀል አስፋልት ላይ የውሻ ሞትን ሞተ፣ ደመ ከልብ ሆነ። በዚህ የተነሳ ሽሮ ሜዳ ከባድ ሐዘን ላይ ወድቃለች ሲል የአዲስ አበባ ተወላጆች ህብረት ሐዘኑን ገልጿል። ለዚህ ጉዳይ ምላሽ የሰጠው የአዲስ አበባ ፖሊስ ጠቅላይ መምሪያ በበኩሉ ሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞች መጽናናትን ተመኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን በክላሽንኮቭ ጠመንጃ የገደለው ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር ውሎ ምርመራ እያጣራ መሆኑንና ባደረገው ምርመራ ከዚህ ቀደም በሟችና በፖሊሱ አባል መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በእለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ መፍጠራቸው በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸውን ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊቶች የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ አስታውቋል። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታይካ ነገስት አትሮንሰ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገለጹ። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታይካ ነገስት አትሮንሰ ማርያም አስተዳዳሪ መክበብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናት እና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪዎች ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደሉባቸው ለቢቢሲ የገለጹት መሪጌታ ስሙር ከቤተ ክርስቲያኑ ጩኸት ሲሰማ እየሮጥኩ ቢሄድ እንደዛ ሆኖ አገኘው። ብዙ አስክሬን ተመለከትኩ። አስክሬኖቹን አንስቼ ለቤተሰቦቻቸው ሰጥቻለሁ ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽና በእለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ አክለው ከቅዳሴ በኋላ የቤተክርስቲያኑ አገልጋዮች ለመባ በተሰባሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸውም ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ ተናግረዋል። አሁን ደብሩ ላይ ያለሁት እኔ ብቻ ነኝ። ከ100 ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ አስረድተዋል። የገዳሙ አስተዳዳሪ የቤተክርስቲያኑ አዳራሽ፣ የቤተክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል።
ቢቢሲ ያነጋገራቸው የአካባቢ ነዋሪዎችና የዓይን እማኞች በጥቃቱ ከተገደሉ አንደኛው የባለቤታቸው አባት መሆናቸውን ገልጸዋል። ከቅዳሴ በኋላ ከጓሜዳ ወደ አትሮንስ በተተኮሰ ሞርታር የ6 ሰዎች ሕይወት አልፏል። 28 ሰዎች ላይ ከባድ ጉዳት ደርሷል ብለዋል። በጥቃቱ ሳቢያ የአካል ጉዳት ከደረሰባቸው ሰዎች ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎቹ ዓይናቸው ጠፍቷል ሲሉም አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ስለደረሰው ጉዳትና የሰዎች ሞት በተመለከተ እስካሁን በይፋ የሰጠችው መረጃ የለም። የመከላከያ ሰራዊት በአካባቢ በሚገኝ ጅምር ሆስፒታልና አጅባር በሚገኝ ሙያና ቴክኒክ ተጠግተው እንደሚገኙ የተናገሩት የዓይን እማኙ ከአጅባር ወጥተው ዝቅ ብሎ ባለው ጓሜዳ የገጠር ቀበሌ ሆነው ሲያስወነጭፉ ነው የተተኮሰው ብለዋል። የገዳሙ አስተዳዳሪም የጦር መሳሪያውን ከወረደው የጦር መሳሪያው የወረደው ከአጅባር ነው በማለት ገልጸዋል። በተፈጸመው ጥቃት የተገደሉት መክበብ አባ ሞገስ ፍስሐ የደብሩ ቀዳሽ፣ ዲያቆን ክነፈ ርግብ አንዳርጌ የዕለቱ ቀዳሽ፣ እማየው ድንቄ ታከለ የደብሩ አቃቢ፣ ዲያቆን በለጠ አስቻለው የዕለቱ ቀዳሽ፣ ዲያቆን በአማን ገብረ ማርያም የድጓ ተማሪና ዲያቆን አይመራ መርሻ የዕለቱ ቀዳሽ መሆናቸውን ለቢቢሲ ተናግረዋል። ከተገደሉት መካከል የሶስቱ የቀብር ስነ ስርዓት የካቲት 29 ቀን 2018 ዓ.ም እዚያው ገዳሚ ውስጥ ተከናውኗል። የዓይን እማኙ በበኩላቸው ገዳሙ ጫካ ውስጥ ታጣቂዎች ይኖራሉ በሚል ሆነ ተብሎ ነው የተፈጸመው ብዬ ነው የምገምተው ብለዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ጥቃቱ ከተፈጸመ አንስቶ በመሃል ሳይንት አካባቢ በተከታታይ ሲተኮስ ነበር ሲሉም አክለዋል። ከዚህ ቀደም በደቡብ ወሎ ዞን መሃል ሳይንት ወረዳ ህዳር 30 ቀን 2016 ዓ.ም በተፈጸሙ 2 የድሮን ጥቃቶች በርካታ ሰዎች መገደላቸውን ነዋሪዎች ለቢቢሲ መናገራቸው ይታወሳል። በዞኑ ልዩ ስማቸው መሳለሚያና ቀይ ዋሻ በተባሉ አካባቢዎች ላይ በተፈጸሙ የድሮን ጥቃቶች የተገደሉ ሰዎችን በተመለከተ ትክክለኛ አሃዝን ለማወቅ ባይችልም የሟች ቁጥሮች 40 እንደሚደርስ ቢቢሲ ያነጋገራቸው 5 የአካባቢ ነዋሪዎች ገልጸውም ነበር። በደቡብ ወሎ ዞን በመሃል አማራ ሳይንት የምትገኘው ታይካ ነገስት አትሮንሰ ማርያም ገዳም ጥንታዊ ታሪክ ያላት ገዳም መሆኗን የመሃል ሳይንት ወረዳ ኮሚኒኬሽን በገጹ ላይ ያወጣው መረጃ ያመለክታል። ጠቅላይ ሚኒስትሩ ስለ ስንዴ ምርት የሰጡት ማብራሪያ የውሸት ሪፖርት ነው ተባለ። ኢትዮጵያ ቼክ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ አካባቢ የሚገኝ የስንዴ ማሳን በጎበኙበት ወቅት ኢትዮጵያ በዘንድሮ የምርት ዘመን ያስመዘገበችው ውጤት በተመለከተ የሰጡት መግለጫ አነጋጋሪ ሆኗል። በመግለጫቸውም ሀገሪቱ በዚህ በጀት ዓመት ከ330 ሚሊዮን ኩንታል በላይ ስንዴ ማምረት መቻሏን፣ ይህም ኢትዮጵያን በአፍሪካ ቀዳማዊ ስንዴ አምራች ሀገር እንደሚያደርጋት ገልጸዋል። ይሁን እንጂ ይህ በመንግስት በኩል የቀረበው አሃዝ ከተለያዩ ዓለም አቀፍ የግብርናና ኢኮኖሚ መረጃ ተንታኝ ተቋማት ሪፖርቶች ጋር ሲነጻጸር እጅግ ከፍተኛ ልዩነት ይታይበታል። የአሜሪካ የእርሻ ዲፓርትመንት USDA የውጭ እርሻ አገልግሎት እንደ አውሮፓውያን አቆጣጠር በኤፕሪል 2024 እና በሜይ 2025 ባወጣቸው ተከታታይ ሪፖርቶች መሰረት የኢትዮጵያ ዓመታዊ ስንዴ ምርት በ6.5 ሚሊዮን ሜትሪክ ቶን አካባቢ እንደሚገኝ ገምቷል። ምንም እንኳን ተቋሙ በኢትዮጵያ የመስኖ ስንዴ ልማትና የክላስተር ግብርና ምርታማነትን እየጨመረ መሆኑን ቢገልጽም የተመዘገበው ጭማሪ በመንግስት ከተጠቀሰው 33 ሚሊዮን ሜትሪክ ቶን ጋር ሲነጻጸር በ5 እጥፍ ገደማ ያነሰ ነው። ከዚህም በተጨማሪ የሳተላይት ምስሎችና የመሬት ላይ መረጃዎች መሰረት ያደረጉ ትንታኔዎች እንደሚጠቁሙት በኢትዮጵያ ለእርሻ የዋለው መሬት ስፋትና የተገኘው ምርት መጠን መንግስት እንደሚለው በ4 እጥፍ አድጓል የሚለውን መረጃ አያረጋግጡም። በተመሳሳይ እንደ FAO የዓለም ምግብና የግብርና ድርጅት ያሉ ተቋማት መረጃዎችም የኢትዮጵያ ምርት ከ7 ሚሊዮን ሜትሪክ ቶን በላይ አያደርሱትም። ኢትዮጵያ ግብጽን በ3 እጥፍ በመብለጥ ከአፍሪካ አንደኛ ሆናለች የሚለውን መግለጫ በተመለከተም ዓለም አቀፍ የንግድና የግብርና መረጃዎች የተለየ ምስል ያሳያሉ። የUSDA እና የኢንዴክስ ቦክስ የ2024-25 ሪፖርቶች እንደሚያሳዩት ግብጽ በ9.2 እስከ 9.7 ሚሊዮን ሜትሪክ ቶን ዓመታዊ ምርት አሁንም ከአፍሪካ ቀዳሚነቱን እንደያዘች ነው። ኢትዮጵያ በ6.5 ሚሊዮን ሜትሪክ ቶን ምርቷን ከግብጽ ቀጥላ ሁለተኛ ደረጃ ላይ ትገኛለች። መንግስት ኢትዮጵያ ስንዴ ወደ ውጭ መላክ ጀምራለች ቢልም የዓለም አቀፍ የንግድ መረጃዎች እንደ OEC ያሉ ግን ኢትዮጵያ አሁንም ከፍተኛ መጠን ያለው ስንዴን ከውጭ እንደምታስገባ ያሳያሉ። ለምሳሌ እንደ አውሮፓውያን አቆጣጠር በ2024 እና 25 መጀመሪያ ላይ ኢትዮጵያ ከኬንያ፣ ሮማኒያ እና ቱርክ በሚሊዮን የሚቆጠር ዶላር የሚያወጣ ስንዴ ገዝታለች። በተቃራኒው ወደ ውጭ የተላከው የምርት መጠን እጅግ ዝቅተኛ መሆኑ ተመዝግቧል። እንዲሁም በተባበሩት መንግስታት የልማት ፕሮግራም እና በዓለም ባንክ የወጡ ሪፖርቶች እንደሚያመለክቱት በሀገር ውስጥ ገበያ ላይ የታየው የስንዴ ዋጋ ንረት
በአንድ ዓመት ውስጥ የ28% ጭማሪና በምግብ እርዳታ ላይ የሚገኙ ዜጎች ቁጥር አለመቀነስ ሀገሪቱ ትርፍ ምርት አምርታለች ከሚለው መግለጫ ጋር የሚጋጩ ተጨባጭ እውነታዎች ናቸው። በአጠቃላይ በጠቅላይ ሚኒስትሩ የቀረበው የ33 ሚሊዮን ሜትሪክ ቶን የምርት ሪፖርቶች ከገለልተኛ ዓለም አቀፍ ተቋማት ግምቶች ከ5.5 እስከ 7 ሚሊዮን ሜትሪክ ቶን ጋር እጅግ ሰፊ ልዩነት ያለው ሲሆን የገቢ ንግድ መረጃና የገበያ ዋጋም የቀረበውን ትርፍ ምርት አያረጋግጡም ሲል ዘግቧል። ህወሓት አዲስ ፕሬዝዳንት መሾሙን ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጠንከር ያለ ማስጠንቀቂያ ሰጥተዋል። በክልላችን ከቅርብ ጊዜ ወዲህ እያደገ የመጣውን የተሳሳተ ስሌት የወለደው አደገኛ አካሄድ ብዙ ቀውስ እንደሚያስከትል በተከታታይ ሲገለጽ ቆይቷል ያሉት ጄኔራሉም ከዛም ባለፈ የተሳሳተ አካሄድ በህዝባችን ላይ ሊያደርስ የሚችለውን ቀውስና አደጋ ግምት ውስጥ በማስገባት አደጋውን ምክክርና መግባባት እንዲደረግበት ተደጋጋሚ ጥሪ ቀርቧል። ሆኖም ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪውን ችላ በማለት ሚያዝያ 30 2018 ዓ.ም በሰራዊት ጥብቅ ጥበቃ ተደርጎለት በትግራይ ጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ በምስል ተደገፈ መረጃ ይፋ አድርጓል ብለዋል። የድርጊት የቀጣዩን አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነ ይህን ህገወጥ ተግባር ተከትሎ በህዝባችን ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበት ያስተዳደሩን ስልጣን ላይ መያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ ሲሉ ገልጸዋል። እየተባባሰ የመጣው ይህ የቃላት ጦርነት ክልሉን ዳግም ወደ ሌላ እልቂት እንዳይመራው ተሰግቷል። Iran's petroleum exports